እያልሽኝ ያለሽው ነገር ይሄን ሁሉ ጊዜ እየተጫወትሽብኝ ነበር ማለት ነው? ትሰሚኛለሽ? እህቴን ማታሳይኝና ላክስቴ ራስሽ ኩላልሽ ማስጫት ከሆነ ይሄን ስራ በጭራሽ አልሰራልሽ። እና እንግዳ ማረፊያ ክፍል ውስጥ አደረች እያልከኝ ነው? ጭራሽ እኮ አይኔን ማየት አስጠልቷታል። አሰበው እስኪ ይሄ ሁሉ ለውጥ የመጣው በአንድ ምሽት ነው። ልክ ነህ። ለዛች እርኩስ ገንዘቡን በሙሉ አሳልፈሽ ሰጪ ዝም ማለት አለብኝ? ደግ አደረክ። ይቅርታ ሁሉንም ነገር ስለማውቅ ነው። ያቺ ቲጂ የሚሏት ጭራቅ ከጥቅም ውጪ ምንም የምታውቀው ነገር የላት። አልገባኝም። ቲጂን በዚህ ልክ እንዴት ሊያውቋት ቻሉ? ወይስ ሚስቴን ያደረግሻት ነገር ትናገራለሽ? ከዚህ በፊት አይተሽው ማታውቂው ሱራፌል ታይዋለሽ ብዬሽ ነበር። እንግዲህ ሉላ አክስቷን ወደ ቤዛ ቤት ይዛ ገብታለች ማለት ነው። ቲጂ ያው የቤቱ ኃላፊ ሆና ጎርደድ እያለች እንግዲህ የቤቱ አዛዥ የቤቱ ፈላጭ ቆራጭ እኔ ነኝ ብላለች። እንግዲህ አሁን በጣም በሚገርም ሁኔታ ሳሮን ደግሞ መታ ቤዛን ይቅርበኝ ቤዝዬ ካንቺ ጋር መኖር ነው የምፈልገው እያለች በመታለቅስበት ሰዓት ይቅርታ አድርጊልኝ አንቺን ለመግደል እንደዚህ ሆኜ ነበር ምናምን እያለች ስትል አንቺ ምን ለመግደል ፈልገሽ ነበር እንዴ ምናምን ስትላት ያው ቤዛ ታሪኩን ስለማታውቀው ማለት ነው። አዎ በእንደዚህ ልጄን አግቶብኝ እንደዚህ ዶክተሩ በልጄ ያስፈራራይ ምናምን ስትላት ከዛ በኋላ ተነሽ ብላ አነሳቻትና ያው እንግዲህ የቤቱ ባለቤት ወይዘሮ ቲጂ ጎርደድ እያለች መጣ። ደግሞ አንቺ ምን ትሰሪያለሽ ብላ ከዛ ቤት ልታስወጣት ሞክራ ነበር። ያው ሉላ በጣም ደስ በሚል ሁኔታ እኔ ቤዛን የመሰለች በቃ ታያት እንደውም ተቀጥረሻል ብላ አለቻት ማለት ነው። ቲጂ ደግሞ ምን ማለት ነው ደግሞ እንደዚህ ስትላት በቃ አንዳንዴማ በራሴ መወሰን እኮ አለብኝ ሁሉ ጊዜ አንቺ ነሽ እንዴ ብላ ስትላት ሳሮን ግራ ገባት። እንዴት እንደዚህ ልትችል ቻለች እንዴ በገዛ ቤቷ ብላ የሆነ ጥያቄ ነገር ተፈጥሮባታል ሳሮን ላይ። እና ቤዛ ምን ሆና ነው በጣም ተቀይራለች፣ የድሮዋ ቤዛ አይደለችም፣ ምን አደረገቻት ይቺ ብላ በጣም በቲጂ እየተበሳጨች እንግዲህ ተቀጥረሻል ስሬ ብላታለች። ከዛም ያው ሉላ እንግዲህ አክስቷን ልትቀበል ከቤት ወጣ አክስቷን ይዛት መጣለች ማለት ነው። አክስቷን ይዛ መጣ ቤቷ ቁጭ ባለችበት ነው እንግዲህ ሳሮን ይቅርታ የጠየቀቻት። እና ያው አክስቲያዋም አንዳንድ ነገሮችን ታጣራለች ብዬ እገምታለሁ። ከዛም ክፍሏን አሳያት ስትላት እንዴ እኔ ምን አገባኝ ራስሽ አሳያት እንጂ ብላ እንደውም ታውቀዋለች ራሷ ክፍሏን እኮ ራሷ ታውቀዋለች አለች። በጣም ነው የምትሞላፈጠው በሰው ገንዘብ በሰው ቤት ገብታ እንደዚህ ያዙኝ ልቀቁኝ የምትልበት ምክንያት ባይገባኝም በጣም ነው የተሞላፈጠችው። በቃ ቲጂ እንደዚህ አይነት ሰው አለ ግን ብዬ አላስብም በእውነት እንዴ በሰው ገንዘብ በሰው ቤት ገብቶ እንደዚህ ፈልሰስ ማለት አለ እንዴ? ምንም ቢሆን እኮ የሚጠረጥሩት ነገር ይኖራል። እና አሁን እሷ በጣም በሚገርም ሁኔታ በቃ ቤቱ የኔ ነው አልጋው የኔ ነው ሁሉ ነገር የኔ ነው ብላለች። እና ያው እንግዲህ ሉላን ቤዛ አርጋ ስለገባች በቃ አሁን ሰው ሁሉ ቤዛ ምን ነክቷታን እያሉ ነው በቃ። ከዛም ያው ልጅቷ ያው ክፍሏን ስለምታውቀው ራሷ ሄዳ ስራዋን ጀምራለች ማለት ነው ሳሮን። ከዛም ደግሞ ላክስቲያዋ ክላስ ተሰጣት ማለት ነው። እና ያው በወይዘሮ ቲጂ ውሳኔ ነው በቃ አክስትሽ የምታርፍበትን እኔ ነኝ ምነግርሽ እኔ ነኝ ማውቀው ብላ ያው ወደ ክፍሏ ወስዳታለች። እና አክስቲያዋና ሉላ እያወሩ ነው በጣም በሚገርም ሁኔታ ተለጥፋ እንደ ልማዷ ስታዳምጣቸው ነበርና እኔ አሁን ማየት መፈልገው እህትሽን ነው ቤዛን በምን አይነት ሁኔታ እንዳለች ማየት ፈልጋለሁ ፎቶዋን ማየት ፈልጋለሁ እያለች አክስቲያዋ በጣም ጓጉታ የመጣችው ለፎቶዋ ነበር። ልክ እንደገባች ደግሞ ሳሮን መታ ያው ሐሳባቸውን ቀይረዋል ማለት ነው። ምክንያቱም በሳሮን እንትን ይያሉ ወደ መኝታ ቤት ገብተው የወዲያቸውን እያወሩ እያለ ሰምታቸዋለች። እና ያው ኩላሊት ስታወራ ነበረ የምትሉትን እየሰማው ነው ምናምን ብላ በመታናገራት ጊዜ እና ብትሰሚስ ብለው ሙልጭ አርጋ አክስቲያዋ አበዛሽው አሁን ስነ ስርዓት ያዥ ምንድነው እንደዚህ ብላ ተናግራታለች። ከዛ እሷም ቲጂም በቃ ስትወጣ እያወሩ ነበር። ለምንድነው እንደዚህ ምትያት ለምን እንዴ አበዛችሁ እኮ ተጨማለቀች እኮ ምን ነው ይሄን ያህል እኛ ምን እንትን አለችን ይሄ ሁሉ ምትሆን አንቺን ገረድ ለማድረግ ነው እንዴ ብላ በጣም ተበሳጭታለች አክስቲያዋና። እና አሁን አክስቲያዋና ሉላ ተይ ያለች ሉላ አክስቷን ተይ የመጣሁት እኮ አንድ ለህቴና ላንቺ ነው
እህቴን ያላየኋትን እህቴን ማየት ፈልጋለሁ፣ አንቺንም መዳን ትፈልጊያለሽ እና ኩላሊቷን እኮ ልሰጥሽ ተዘጋጅታ ስትል አክስትየዋ በጣም በሚገርም ሳቅ አራን የሷን ኩላሊት አልፈልግም ደግሞ ይቺ ቀሚስ ለባሽ ደግሞ ብላ በጣም ሰድባታለች ማለት ነው። እንግዲህ እንደማትሰጣት ታውቃለች። አክስትየዋ በጣም ጎበዝና ነገሮችን መርማሪ ናት። ምንም ቢሆን ሐኪም ስለሆነች አንዳንድ ባህሪያትን ሊገባት ይችላልና እሷ በገንዘብ ፍቅር የተአወረች ስለሆነች ታውቃለች ማለት ነው። ወደዛ እኔ እሷ ኩላሊትማ ከሚሰጠኝ ብሞት ይሻለኛል ሁሉ እስከ ማለት ደርሳለች። ከዛም እንግዲህ በሚገርም ሁኔታ ያው ሉላና አክስትየዋ ቡና አፍልታላት ለአክስትየው እየተጫወቱ ሳሮንን ያፈላ ነበር እኮ ለምን ቁጭ ብለሽ አክስትሽን አታጫወችም ስትላት አይ ችግር የለም አክስቴ እኔን ቡና ነው የምትወደው ምናምን ብላ ያው አረሳስታታለች ማለት ነው። ከዛም እያወሩ እያለ በቃ እንትናሉ ሱሬ መጣ። ሱሬ ደግሞ ሲመጣ ያው አክስትየዋን ያው በደንብ ስላልተዋወቃት ከዚህ በፊት ሰላም ናችሁ ምናምን ብሎ ገብቶ እያወራ ነበር ማለት ነው። እንግዲህ በሚያወራ ሰዓት ያው ግራ የተጋባች ሉላ እና ያው አክስቴ ያልኩ እሷ ናት እና ያው ሁለቱም ኩላሊቷ ፌል አርግቶ እንግዲህ መታከም ምን ችግር አለ ታዲያ ትታከማለች ይታከማሉ ምን ችግር አለ ብሎ ገንዘቡን ሲያስበው ደግሞ እንደታገደ አውቋል። እና ያው እንግዲህ እናስብበታለን ብሏል ማለት ነው እሱ። ከዛም በቃ ሉላና አክስትየዋ እያወሩ እያለ ቲጂ በቃ እኔ ነኝ በቃ እኔ በእኔ አየር ነው የምተነፍሽ ሁሉ እስከማለት ደርሳለች ማለት ነው። እኔ ያልኩሽን ታደርጊያለሽ፣ በአስቸኳይ ፍቹን መፈጸም አለብሽ፣ ያለበለዚያ ገንዘቡን እንዲያስለቅቅ አድርጊ፣ ያለበለዚያ ግን ነግሬሻለሁ የሚደርስብሽን ነገር ያው እህትሽንም ልታገኛት አትችይም እያለች እያስፈራራቻት ነው። በጣም ቤተሰቡ ሁሉ ግራ ተጋብቷል፣ እነሱም ግራ ገብቷቸዋል። አሁን አክስትየዋን በምታየው ነገር ሁሉ ግራ እየተጋባች ነው። ሱራፌልንም ስታየው በጣም ነው የወደደችው። ይሄ ልጅ ጥሩ ልጅ ይመስላል ምናምን ያለቻት እና ለቤዛ ያለውን ፍቅር ደግሞ በጣም እያዩ ነው። እና በቃ አሁን በሳሚ በጣም ግራ በመጋባት ነው ያለው። ሳም ማለት ሱራፌል በጣም ግራ ተጋብቷል። የድሮ ቤዚ ልትሆንልኝ አልቻለችም በጣም ተቀይራለች ብሎ ለሳሚ እንግዲህ ሄዶ ሆቴል ቤት እንግዲህ እያወራው ነው። እንዴት እንደዚህ ሊሆን ይችላል በምን እያስፈራራቻት ይሆናል ብለው እነ ሳሚም እያወሩ ነው። ሳሚና ሱሪያውን በጣም ቤስት ጓደኛ ሆነዋል። በምን ብታስፈራራት ነው እንደዚህ ልትሆን የቻለችው እያሉ ነው። እኔም አልገባኝም በቃ አሁን ጭራሽ መፋታት አለብን እስከማለት ደርሳለች። የድሮዋ ቤዛ አይደለችም በጣም ነው የተቀየረችው። ያኔ ያልበሰራችን ቀን እንደጠፋች በዛው በቃ ከዛ በኋላ ስትመለስ በቃ ሌላ ሆና ነው የመጣችው። ምን እንዳደረገቻት አላውቅም እያለ ነው ሱሬ እና በጣም አዝኗል። ሳሚም እንደዛው ነው። እና አሁን ሳሮን ግን እዛ ቤት መግባቷ በጣም ደስ ይለኛል፣ ደስ ብሎኛል። ምክንያቱም ሳሮን አሁን እያንዳንዷን ነገር ትከታተላታለች ብዬ ገምታለሁ። ምክንያቱም አሁን ሳሮንንም ሄዳ ለምን መጣሽ ብላ ስትላት አንቺ ነሽ እንጂ ለምን የመጣሽው እኔማ ቤቴ ነው እኮ ምንም ቢሆን የሰራውበት ቤቴ ነው እያለቻት ነበረ። እና በጣም አሁን ሳሮንን ለማስወጣት ቲጂ የቸኮለች ይመስለኛል። ምክንያቱም አሁን ሳሮን ካለች ሁሉ ነገር ስለሚከሽፍባት ቶሎ ብላ በሆነ ዘዴ ያው ዘዴ አታጣም እሷ የክፋት ዘዴዋን ጠንስሳ ከዛ ቦታ እንድታስወጣት ታደርጋለች ብዬ አስባለሁ። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና አሁን ሉላ በራሷ የምትወስንበት ጊዜ ስላልሆነ በእህቷም ታስፈራራታለች በአክስቷም ታስፈራራታለች። እና ያው እንግዲህ በስተመጨረሻ በጣም ደስ በሚለው ሁኔታ ሱሬ ቲጂን አግቶ እንግዲህ እያስለፈለፋት ነው። እኔም ሁሌ የምመኘው የነበር ሱሬ የሆነ ነገር ማድረግ አለበት። ለምንድን ነው ዝም የሚለው? ቤቱ ገብታ እንዲህ ስትሞላፈጥበት ለምንድን ነው ዝም ያለው እያልኩኝ ነበር። በጣም በሚገርም ሁኔታ አሁን ሱሬ አግቶ እንግዲህ አስሮ እጇን አስሮ እንግዲህ እየመታት ነው። ሚስጥሯን ታወጣለች ብዬ አስባለሁ። አንድ ባንድ ሚስጥሯን ሳታወጣ ግን ሱሬ ባይለቃት ደስ ይለኛል። እናንተ እስኪ ሱሬ እንደው አንድ መፍትሄ እንዳይለቃት ብላችሁ የምታስቡ ኮሜንት ላይ ያስቀምጡልኝ ውዶቼ።
እና በጣም ያው የዛሬው ደስ የሚል ባውኑ በጣም ደስ ብሎኛል። አክስቲያዋም ትምጣ ትታከማለች በቤዛ ብር። ቲጂም እንግዲህ እየተገረፈች ሲለበልባት ያው እውነቱን ታወጣለች ብዬ አስባለሁ። ምክንያቱም ቲጂ ላይ ነው ሁሉ ነገር ያለው። የቤዛ ህይወት ቲጂ ላይ ስለሆነ ያለው ቲጂን በደንብ አርግቶ እያቀመሱ ማውጣጣት ነው የሚገባውና ሱሬ ጥሩ እርምጃ ወስዷል ብያለሁ። እናንተ በሱሬ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ። በዚህ ላይ ደግሞ እንደገና ዶክተሩ ደግሞ አሁን በቃ በሹፌር እየተንቀሳቀሰ ነው። ሳሚና ሳሮን ሲሄድ ያው አግኝተውት መስታወቱን ዝቅ አርግተው አናግረውታል እና ያንን የተረፈውን እጁን የትኛውን ነበር የማንን ነበር ጣት የቆረጥከው? የትኛው ነው ያንተን ጣት መቁረጥ ነበረብኝ፣ በጣም ነው የተሳሳትኩት እያለ እያሾፈበትና እየተዘባበቱበት ያው ሳሮንና እሱ እጁን ጨብጦ እያቆሳሰለው ነበር። በጣም ነው የገረመኝ። ሳሚ ይሄን ያህል ደፋር መሆኑ ደስ ነው ያለኝ እና ዶክተሩን ይዞ እንደዛ ሲያሸው እኔ የሚገርመኝ የሹፌሩ ነው። ሹፌሩ ግን ለምን ቶሎ ብሎ እንዴት እንሂድ አላለም? ጭራሽ እኮ ዶክተሩ እንደዛ ሳሚ ዶክተሩን እጁን እንደዛ ጭብጥብጥ አድርጎ ሲያቆሳስለው ሹፌሩ ደስ ያለው ነው የሚመስል። ምክንያቱም ያው የሱና የቲጂ ሴራ ስለማያልቅ እሱንም እንግዲህ እያስፈራራው በአንዳንድ ነገርም እንትን እያለው ይሆናል ብዬ ገምታለሁ። በጣም ነው የሚገርመውና ሳሚ አሁን በቃ ለመበቀል ዝግጁ ሆኗል። ያንተ ጋርዶች በሙሉ በእኔ ቁጥጥር ስር ናቸው። ከዚህ በኋላ ምንም ነገር እንትን እንዳትል ወደኛ እንትን ላለው ብትል ያው ነው እንግዲህ ጋርዶቹ በሙሉ በእኛ እጅ ናቸው፣ አርፈ ብትቀመጥ ይሻላል ብሎ ያው እንግዲህ አቆሳስሎ ጥሎታል ማለት ነው። በጣም ነው ደስ ያለኝ። ሳሚ እስቲ ዶክተሩን እንደዚህ ስላፍረጠረጠው ደስ ያላችሁ እስቲ በላይክ ግለጹልኝ። ላይክ አድርጉ እና ደስ ያላችሁ ደግሞ ያው ኮሜንት ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ቲጂ ስለታሰረች በቃ ታወጣታለች ያለችበትን ቤዛ እንዴት እንዳገተቻት እያንዳንዷን ሚስጥር በሙሉ ትዘረግፈዋለች። ካልሆነም ደግሞ እንግዲህ ሉላ መታ ተዋት እንጂ ምን አረገች ብላ ታስለቅቃት ይሆናል። እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። የዛሬው አስተያየቴ ይሄን ይመስል ነበር። እንግዲህ ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ